ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ስምረት ፓርቲ በምርጫ ቦርድ ላይ መስርቶት የነበረን ክስ ማንሳቱን አስታወቀ። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ላይ ያቀረበውን ክስ ማንሳቱን አስታውቋል። ወልቃይትና ራያ ላይ የሚገኙ 5 የምርጫ ክልሎችን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት የተላለፈለትን መመሪያ በመቀበል ከትግራይ ክልል ውጭ ሆነው ለሕዝብ ተወካዮች ምክር ቤት እጩዎቻቸውን እንዲመርጡና የክልል ምርጫው እንዲራዘም ያስተላለፈውን ውሳኔ በመቃወም ዲሞክራሲያዊ ስምረት ትግራይ ፓርቲ መስርቶት የነበረውን ክስ ማንሳቱን ፓርቲው አስታውቋል። የስምረት ፓርቲ እንደገለጸው ፓርቲው የክስ ሂደቱ እንዲቋረጥ ለፌዴራል ከፍተኛ ፍርድ ቤት ማመልከቻም አቅርበዋል። ማመልከቻው የቀረበው የፌዴሬሽን ምክር ቤት ውሳኔ ተብሎ የቀረበውን ሰነድ በጥልቀት ሲመረመር ሕገ መንግስቱ መሰረት በህጋዊ ስነ ስርዓት የተወሰነ ባለመሆኑ ነው ብሏል። ፓርቲው በፍርድ ቤት የቀረበው ሰነድ የሚያመለክተው ጉዳዩ የምክር ቤቱ ምልዓተ ጉባኤ የተወያየበትና በህጋዊ ስነ ስርዓት የደረሰበት ውሳኔ ሳይሆን የባለስልጣናት የግል አቋም የታየበት መሆኑን ነው ሲል ስምረት ፓርቲ ኮንኗል። ስምረት ፓርቲ ትናንትና አመሻሽ ላይ ባወጣው መግለጫ በህገ መንግስቱ አንቀጽ 64 ድንጋጌ መሰረት የምክር ቤቱ ህጋዊ ውሳኔ ሊባል የሚችለው አባላቱ በምልዓተ ጉባኤ ተገኝተው በአጀንዳ ተወያይተውና ድምጽ ሰጥተውበት ሲጸድቅ ብቻ ነው ብሏል። እንደሚታወቀው በወልቃይት የሚገኘው የወልቃይት የማንነትና የወሰን አስመላሽ ኮሚቴ በጉዳይ ላይ ጣልቃ እንገባለን ሲል ለፌዴራል ጠቅላይ ፍርድ ቤት ደብዳቤ አስገብቶ እንደነበርም ይታወሳል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በ3 ወራት ውስጥ ለሁለተኛ ጊዜ ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ቢሮ በትናንትናው ዕለት ባወጣው መግለጫ አመላክቷል። የዩናይትድ ስቴትስ የውጭ ጉዳይ ኃላፊው ማርክ ሩቢዮ ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ውይይት ሀገሮቻቸው በቀጠናዊ መረጋጋት ዙሪያ ባላቸው የጋራ አቋምና በጸረ ሽብር እንቅስቃሴ በሚያደርጉ ትብብር ዙሪያ ላይ ተነጋግረዋል። በአሜሪካ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ በኩል ባወጣው አጭር መግለጫ ላይ እንደተመለከተው ሁለቱ ከፍተኛ ባለስልጣናት በተጨማሪም በምጣኔ ሀብታዊ ትብብር እንዲሁም ለአፍሪካ ቀንድ ዘላቂ ደህንነትና መሰረት በመጣል ዙሪያም ውይይት አድርገዋል ብለዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ በማርኮ ሩቢዮና በዶክተር አብይ አህመድ አሊ መካከል የተደረገው ውይይት ላይ የተነሱ ጥቅል ጉዳዮችን ከመጥቀስ ባሻገር ዝርዝር ጉዳዮችን ከመግለጽ ተቆጥቧል። ከውጭ ጉዳይ ሚኒስትሩ ጋር የተደረገው ንግግር በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። ትናንትና መጋቢት 2 2018 ዓ.ም በኢትዮጵያና በአሜሪካ ከፍተኛ ባለስልጣናት መካከል ውይይት የተደረገው አሜሪካ ከእስራኤል ጋር በመሆን በኢራን ላይ ያካሄደችው ያለው ጦርነት ሁለተኛ ሳምንቱን ሊይዝ 3 ቀናት በቀሩበት ወቅት ነው። ኢትዮጵያ የኒውክሌር ኃይልን ወደ ኢነርጂ አማራጮች ለማስገባት ከጣሊያን ጋር መከረች። የኢትዮጵያ የኒውክሌር ኢነርጂ ኮሚሽን እና ጣሊያን በዘርፉ በጋራ ለመስራት የሚያስችላቸውን የሁለትዮሽ ውይይት በአዲስ አበባ አካሂደዋል። የኮሚሽኑ ኮሚሽነር ሳንዶካን ደበበ በኢትዮጵያ የጣሊያን አምባሳደር ሴም ፋብሪዝ ጋር ባደረጉት ውይይት የኒውክሌር ኢነርጂን በሀገሪቱ የኃይል አማራጮች ውስጥ ማካተት ያለውን ስትራቴጂካዊ ጠቀሜታ አጽንኦት ሰጥተውበታል። በተለይም የኒውክሌር ኃይል አስተማማኝ የኤሌክትሪክ አቅርቦት በመስጠት ከፍተኛ ኃይል ለሚጠይቁ ኢንዱስትሪዎችና ለሀገሪቱ የኢንዱስትሪ ልማት ትልቅ እድል እንደሚፈጥርም ተመላክቷል። አምባሳደር ሴም ፋብሪዝ በበኩላቸው ጣሊያን በኒውክሌር ቴክኖሎጂ ምርምርና ልማት ያላትን የካበተ ታሪክና ልምድ ለኢትዮጵያ ለማካፈል ዝግጁ መሆኗን ገልጸዋል። ጣሊያን ዘርፉን ዳግም ወደ ኢነርጂ አማራጮቿ ለማስገባት እያጠናች ያለችበት ወቅት መሆኑን የገለጹት አምባሳደሩ ይህ የሁለቱ ሀገራት ፍላጎት ለጋራ ተጠቃሚነት ጠንካራ መሰረት እንደሚፈጥርም አመላክተዋል። ውይይቱ የኢትዮጵያ በኒውክሌር ቴክኖሎጂ ለሰላማዊ ዓላማ አጠቃቀም እያደረገች ያለችውን ጥረት ይበልጥ እንደሚያግዘውም ታምኖበታል። በናይጄሪያው ቢሊዮኔር አሊኮ ዳንጎቴ ባለቤትነት የሚመራው ግዙፉ የነዳጅ ማጣሪያ ፋብሪካ በተጣሩ የነዳጅ ምርቶች ላይ የዋጋ ቅናሽ ማድረጉን ይፋ አደረገ። ኩባንያው ባወጣው መግለጫ መሰረት በቤንዚንና በናፍጣ ምርቶች ላይ የተደረገው የዋጋ ማስተካከያ በዓለም አቀፍ ገበያ ላይ የታየውን የድፍድፍ ነዳጅ ዋጋ መቀነስ ተከትሎ ነው ብሏል። በዚህ ሳምንት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሚል $119 በመንካት ከሰኔ 2022 ወዲህ ከፍተኛውን የዋጋ ጭማሪ አሳይቶ ነበር። ሆኖም የቡድን 7 አባል ሀገራት ያላቸውን የነዳጅ ክምችት ወደ ገበያ ሊለቁ እንደሚችሉ ማስታወቃቸውን ተከትሎ የነዳጅ ዋጋ በአንድ በርሚል $90 በታች ዝቅም ብሏል።
የዳንጎቴ ማጣሪያ ፋብሪካም ይህንን የዓለም አቀፍ ገበያ መረጋጋትን መሰረት በማድረግ ለተጠቃሚዎቹ የዋጋ ቅናሽ ማድረጉን አስታውቋል። የኩባንያው ዋና ስራ አስፈጻሚ ቀደም ሲል በመካከለኛው ምስራቅ ካለው ቀውስ ጋር ተያይዞ ሊከሰት የሚችለውን የኃይል እጥረት ለመከላከልና የናይጄሪያን የነዳጅ ዋስትና ለማረጋገጥ በትኩረት እንደሚሰሩም ገልጸው ነበር። የዓለም አቀፉ የኤነርጂ ኤጀንሲ በታሪክ ከፍተኛ የተባለውን የነዳጅ ክምችት ወደ ገበያ ሊለቅ መሆኑ ተገለጸ። የዓለም አቀፉ የኤነርጂ ኤጀንሲ አባል ሀገራት በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ የተከሰተውን ዓለም አቀፍ የነዳጅ ገበያ ለማረጋጋት 400 ሚሊዮን በርሜል ነዳጅ ከስትራቴጂክ ክምችታቸው ወደ ገበያ ለመልቀቅ ተስማምተዋል። ይህ ውሳኔ በኤጀንሲው ታሪክ ከፍተኛውን የተቀናጀ የነዳጅ ምርትን ለመልቀቅ የተደረገ ውሳኔ መሆኑም ተገልጿል። የኤጀንሲው ዋና ዳይሬክተር ዶክተር ፋቲህ ቢሮል በሰጡት መግለጫ እርምጃው በሆርሙዝ ሰርጥ መዘጋት ምክንያት የተፈጠረው የአቅርቦት እጥረት ለመተካት ያለመ መሆኑን ገልጸዋል። አባል ሀገራቱ በአሁኑ ወቅት 1.2 ቢሊዮን በርሜል በላይ የአደጋ ጊዜ መጠባበቂያ ክምችት እንዳላቸውም ጠቁመዋል። ባለሙያዎች እንደሚሉት ይህ እርምጃ የተከሰተው የነዳጅ ገበያ ጫና ሊቀንስ ይችላል። ሆኖም የሆርሙዝ ሰርጥን ለረጅም ጊዜ ተዘግቶ የሚቆይ ከሆነ ከፍተኛ የአቅርቦት ችግር ሊፈጠር እንደሚችልም አስጠንቅቀዋል። ኤጀንሲው የገበያውን ሁኔታ በቅርበት መከታተሉ እንደሚቀጥልም ማስታወቁንም ዓለም አቀፍ መገናኛ ብዙሃን ዘግበዋል። እስራኤል በቤይሩት ላይ በፈጸመችው ጥቃት 8 ሰዎች ሲገደሉ ሄዝቦላህ ወደ እስራኤል ከ100 በላይ ሮኬቶችን ተኮሰ። እስራኤል በሊባኖስ ላይ ባካሄደችው የአየር ጥቃት በርካታ ሰዎች ሲገደሉ በዋና ከተማዋ ቤይሩት በሚገኘው የባህር ዳርቻ አቅራቢያ በተፈጸመ ጥቃት ቢያንስ 8 ሰዎች መገደላቸው ተዘግበዋል። የሊባኖስ ጤና ሚኒስቴር እንዳለው ጥቃቱ በአንድ መኪና ላይ በቀጥታ የተፈጸመ ሲሆን ከተገደሉት በተጨማሪ 21 ሰዎች ቆስለዋል። በሁለተኛ ዙር ጥቃት ደግሞ ጉዳት የደረሰባቸውን ሰዎች ለመርዳት በተሰበሰቡ ሰዎች ላይ ተጨማሪ ጉዳትም ደርሷል። ሌሊቱን ዋና ከተማዋ ቤይሩት ከባድ የአየር ድብደባ የተፈጸመባት ሲሆን በተለያዩ የከተማዋ ክፍሎች ውስጥ ከፍተኛ ፍንዳታም ተሰምቷል። በዚህም የተነሳ ከደቡባዊ የከተማዋ አካባቢ የሚገኙ በሺዎች የሚቆጠሩ ነዋሪዎች ጥቃቱን ለመሸሽ ቤታቸውን ጥለው ወጥተዋል። የተለያዩ የከተማዋ ክፍሎችን ኢላማ ያደረጉ ሌሎች የአየር ጥቃቶችም ተፈጽመዋል። የእስራኤል ጦር ሰራዊት እንዳለው መጠነ ሰፊ ተከታታይ የአየር ጥቃቶችን ሌሊቱን ሊባኖስ ውስጥ መፈጸሙን አረጋግጦ በ30 ደቂቃዎች ውስጥ 10 የሄዝቦላህ ጽሕፈት ቤቱን ኢላማ ማድረጉንም ገልጿል። በምላሹም ሄዝቦላህ ከ100 በላይ ሮኬቶችን ወደ ሃይፋና ሌሎች በሰሜን እስራኤል ወደሚገኙ አካባቢዎች ተኩሷል። ይህም ከወዳጁ ኢራን ጋር በመቀናጀት የተፈጸመ ጥቃት ነው ተብሏል። በተጨማሪ ሌሊቱን በመካከለኛው ምስራቅ የተለያዩ ጥቃቶችም ተፈጽመዋል። አሜሪካና እስራኤል በኢራን ዋና ከተማ ቴህራን ላይ በርካታ ጥቃቶችን ሲሰነዝሩ ኢራንም ወደ መካከለኛው ምስራቅ ሀገራት ድሮኖችንና ሚሳኤሎችን አስወንጭፋለች። የዩናይትድ ኪንግደም የባህር መርከብ ንግድ ድርጅት ሌሊቱን 3 መርከቦች ላይ ጥቃት መፈጸሙንም አስታውቋል። ሁለቱ መርከቦች ላይ ጥቃት የደረሰው በኢራቅ ወደብ ላይ ሲሆን አንዱ ደግሞ በአረብ ኤሚሬትስ ወደብ ላይ መሆኑም ተገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ